ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንግዲህ በሌላ ቪዲዮ ተመልሰን መተናል ማለት ነው። ስንመጣ እንግዲህ የአብርሃምና የሩታን ጉዳይ ነው ይዘን የመጣ ነው። የአብርሃምና የሩታ ጉዳይ እንግዲህ መቼም ቢሆን ፍቺ የሚያገኝ ነገር እንዳልሆነ ሁላችንም የምናውቀው ጉዳይ ነው። ዛሬ በሌላ አጀንዳ መጥተዋል፣ በሌላ ርዕስ ማለት ነው። ልጁ ተወስዶብኛል እያለች ነው ሩታ። ይሄ ነገር ለምን ሆነ፣ ለምን ማን ያደረገው የሚለውን ነገር በደንብ የምናየው ጉዳይ ይሆናል። ለዚህ ቤት አዲስ የሆናችሁ ቤተሰቦቻችን ቤታችንን ሰብስክራይብ በማድረግ እንድትቀላቀሉ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻ በማየት ሀሳብ አስተያየታችሁን እንድትሰጡን በትህትና እንጋብዛለን። ዛሬ ሩታ እሳት ጎርሳ እሳት ለብሳ ነው የመጣችው። እንግዲህ ቡዜ እና ዳዊት ባለፈው ልዑልን ለመውሰድ ሄደው ነበረ። ሩታ ያው በሐሳቡ እንዳልተስማማች እናውቃለን፣ አይተናልም አይደለ? አሁን ግን ሩታ ሄርሜላ ጋር ስትሄድ ሄርሜላን ከፍቅር ጋር ለማናዘዝ ሲሄዱ ቡዜና ምናልባት ዳዊት ሊሆን ይችላል። እንግዲህ በአጠቃላይ ቡዜ ልዑልን ወስደዋለች ማለት ነው። እና ይሄ እንግዲህ በጣም ደስ አይልም። ቡዜ ያደረገችው ነገር ልክ አይደለም። ባለፈውም ብለናል ለሐሳቡ ራሱ ትክክል እንዳልሆነች። ያ ብቻ ሳይሆን ደግሞ ቡዜ ራሱ ብላለች ስተት እንደሆነ እኛም እናውቃለን። ግን እኛ ስተት ስንሰራ ብቻ የእኛን ስተት ብቻ አይደለም መናገር ያለባችሁ፣ እሷም ስተት ስትሰራ ስተት እንደሰራች ንገሯት ምናምን ብላ ነበረ። እኔ በበኩሌ እየነገርኳት ነው፣ ብዙዎች እየነገሯት ነው ለሩታ ማለት ነው። ሩታ ትክክለኛ መንገድ ላይ ነች የሚለው ነገር አይደለችም። ይሄንም ብዙ ጊዜ ተደጋግሞ የተነገራት ነገር ነው። ግን የምትሰማ ሰው አይደለችም በአጠቃላይ ማለት ነው። እና እሷ ብቻ ሳትሆን አብርሃምም እንደዛው በነገራችን ላይ። እና ንትርኩና ጨቀጨቁ አብርሃምም እንዲያልቅ አይፈልግም ይመስለኛል። እንደዛ ነው ይመስለኝ። ምክንያቱም እንዲያልቅ ቢፈልግ ኖሮ ቡዜና ዳዊት ልዑልን ለመውሰድ የሚል ሐሳብ ይዘው ሩታ ጋር ሲሄዱ ሊያስቆማቸው ይገባ ነበር። ለምን? ኃላፊነቱ ከነቡዜ በላይ የአብርሃምና የሩታ ነው፣ የዚህ ልጅ ኃላፊነት ማለት ነው። እኔ ምን ያሳዝነኛል መሰላችሁ? ልጁ የዚህ የድራማቸው ተዋናይ መሆኑ በጣም ያሳዝነኛል። መሆን አልነበረበትም። ልጁን እዚህ ውስጥ መክተት አልነበረባቸውም። የራሳቸውን ጣጣ፣ የራሳቸውን ጭቅጭቅ፣ የራሳቸውን ንትርክ ከልጁ በሌለበት መጨረስ ነበረባቸው፣ ልጁ ባልገባበት ነገር ማለት ነው። ስለዚህ ልጁን እዛዛና መናጠቁ እንግዲህ አስቡት፣ ከባልና ሚስት አልፎ በቤተሰብ እስከመናጠቅ ደርሰዋል ማለት ነው። ይሄ በጣም በጣም ያስጠላል። እንግዲህ ነገ ከነገ ወዲያ ደግሞ የሩታ ቤተሰቦች መጥተው ልጁን ይወስዳሉ። ከዛም በኋላ ልጅ መልስ ምናምን። ልጁ ለምንድን ነው በዚህ ልክ መሰቃየት ያለበት? ልጁ መሰቃየት የለበትም። ገብቷችኋል አይደለ? መደረግ ያለበት በህግ መደረግ ካለበት እያንዳንዱ ነገር እንዲስተካከል መደረግ አለበት። ቡዜ ያደረግሽው ነገር እጅግ ልክ አይደለም። ልክ ያልሆነ ነገር ነው ያደረግሽው። ልጁ በዚህን ሰዓት ላይ ከእናቱ መለየት የለበትም። ሌላው ደግሞ ሩታ ራስሽ እንደ ልጅና እናት መሆን አለብሽ። ልጅ እንዳላት እናት መሆን አለብሽ። አንድ ወንድ ከቤቴ ወጣ ብለሽ በዚህ ልክ አገር እያዘልኝ ብለሽ ለሰከንድ ለአንድ ቀን እንኳን ሰላም ውለሽ ማድረግ ለምንድን ነው ያቃተሽ? ምንም አንቺ አስቢው። ትላንትና አጠገቤ እንዳደርስ አጠገብ አልደርስም ተባብላችሁ ነበር አይደል? የተለያያችሁት ከአብርሃም ጋር። ዛሬ ከፍቅር ጋር ሆናችሁ ሄርሜላን ጠርታችሁ ስለ እናንተ መልካምነትና ሄርሜላ ስላለችበት መጥፎ መንገድ ልትነግሯት ሞከራችሁ። ይሄ እጅግ ያሳፍራል። ትላንትና እኮ በራስሽ የተናገርሽውን ነገር የረሳሽው መሰለኝ። መቼም ቢሆን ያደረገችኝን ረስቼ ለሷ እንዴት ይቅርታ ላደርግ እችላለሁ ያልሽው ሴትዮ ዛሬ እንደ እህት እንዳትጎዳ ለሷ አስቤ ነው ምናምን ነገር ገረመሌ ብለሽ ልጅሽን ብትይጂ ልጅሽ አይወሰድም። እዛ ሄደሽ አንቺ የማይሆን ድራማ ከምትሰሪ አስቢ። ስህተቶችን ቡዜ እንዳለችው ነው። አንቺ ስትሰሪ ልክ የሚሆን ሌላ ሰው ሲሰራው ስህተት የሚሆንበት ምክንያት የለም። ስህተት ስለሆነ ማለት ነው። ስለዚህ አብርሃምም በዙሪያ ያሉ ሰዎችን በልጁ ጉዳይ ማንም ሰው እዛ ጉዳይ ውስጥ እንዳይገባ ማስቆም አለብህ። ወንድ ልጅ ነህ አይደል እንዴ? ምንድነው እንደዚህ መርመጥመጥ የሚያስፈልገው እንዴ?
ቤተሰብንም እረፉ። በቃ ካልሆነ አንድ ላይ ሆነን መሆን ያለበትን ነገር እናድርግ እንኳን አትልም እንዴ? አምታቸው በሚዲያ በቃ አቁሙ። ካሁን በኋላ እንደዚህ እንድታረጉ አልፈልግም። በቃ ልጁን እኮ በቃ ተፈቅዶልሃል እንታይ አይደለ? ከሩታ ጋር ያለህን ጉዳይ ደግሞ ካልሆነ ርቀ መሄድ አለብህ። ከሷ ጋር በቃ ካልሆነ ርቀ መሄድ አለብህ። ሁለታችሁ አይምሯችሁ ልክ አይደለም። ሩታም ሆንሽ አብርሃም ማለት ነው። እናንተ ፈቅዳችሁ አስባችሁ ካልኩሌት አድርጋችሁ ባመጣችሁት ልጅ እንዴ ለምንድን ነው እሱ የሚሰቃየው? እጅግ በጣም ያሳፍራል እውነት። ስለዚህ እኔ በጣም አዝኛለሁ እውነት ዛሬ በሆነ ነገር። አብርሃምም ስለ ልጁ መወሰድ እንኳን ሰምቶ ምንም አላስደነገጠው። ገብቷል አይደለ? ለምንድን ነው ሊያስደነግጥ ይገባል? ለምንድን ነው የወሰደችው ብለህ እኮ እንዴ ልክ አይደለም። በቃ ካንተ ጋር አልተነጋገረች፣ ከሷ ጋር አልተነጋገረች። ምናልባት እንግዲህ ያላናደደ ሩታ እንደምትለው ካንተ ጋር ተማክራችሁ ነው ብዙ የወሰደችው ማለት ነው። ልጁ ባይሆን ኖሮ ትናደድ ነበር። አንተ ራሱ ለምንድን ነው እዚህ ውስጥ ጉዳይ ውስጥ የገባቸው? አንደኛ መጀመሪያ ማስቆም ባለበት ሰዓት አላስቆምካቸውም። ሁለተኛ ደግሞ አሁን በዚህን ሰዓት ላይ መውሰዷ ልክ እንዳልሆነ ሊያናድድ ይገባ ነበር። ጭራሽ ምን ችግር አለው ቤተሰብ ጋር ነው ሄደው ምናምን። እሱን እኮ አይደለም ዋና ጉዳይ። ቤተሰብ ጋር ነው ሄደው፣ አዎ የትም አይሄድም። ግን ደግሞ እሷ መፍቀድ መቻል አለባት። ልጇን መፍቀድ መቻል አለባት። እሷ ሳትፈቅድ ማንም ሰው መውሰድ የለበትም። ስለዚህ አንተም ተባባሪ መሆንን የሚያሳይ ነገር ነው። ስለዚህ ምናልባት እንግዲህ ሩታ እንደምትለው ከጀርባ አንተ እሷንም ሰላም እየነሳት ነው ማለት ነው። ሚዲያ ላይ መጣ ሰላም መልካም ለመምሰል ትሞክራለህ፣ ከጀርባ ግን የማይሆን ነገር ታደርጋለህ ማለት ነው። ይሄ ልክ አይደለም። እውነት ማቆም አለብህ። ይሄ የመበሻሸቃችሁ እንትን ከልጁ ውጪ ቢሆን ጥሩ ነው። እናንተ ልብ ገዝታችሁ እናትና አባት መሆን የምትችሉ ሰዎች አይደላችሁ። ምናልባት ቢያንስ ለዚህ ለልጅ አስቡለት። በቃ እናንተ እንደፈለጋችሁ ነው፣ ልጁን ግን አታንገላቱት በመሃል ማለት ነው። መንገላታት የለበትም። ስለዚህ ትላንትና ከሄርሜላ ጋር ታርቀናል፣ ካሁን በኋላ እነሱ ጋር እንደርስ ምናምን ስትርቅ በሁሉም ነው መራቅ ያለብን። ቤተሰቦችህንም እዛ እንዳደርሱ እንዳትነኳት። በቃ አለቀ። ሰላማዊ እሷም የሆነ ነገር በተፈጠረ ቁጥር ዘላ የምትመጣው አንተ ጋር ነው። ስለዚህ አንቺም ልጅሽን ማሳደግ ከሆነ ደብሽን ገዝተሽ ልጅሽን ማሳደግ ነው። ምንድነው ይሄን ያህል እንደዚህ ከባድ ነገር እኮ ነው እውነት እየተፈጠረ ያለው። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። በጣም የሚያስጠላ ነገር ነው እውነት ለመናገር ንትርካቸው ምንም በቃ በጣም የሚያስጠላ ነው። አጠር ያለ ቪዲዮ ይዣለሁ። እሷን አይተን ደግሞ ሐሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። ልጅስ እንደ እናት እንግዲህ ልጅ ከእናት መለየት የለበትም። ሲለይ ደግሞ ያማል አይደለ? ያማል። ስለዚህ አብርሃም ደውላለት ነው እንግዲህ ልጁን ይዘልኝ ያለችው። ባዶ እጁን የመጣላት እሱ ማለት ነው። ቡዜ ስልኳን አጥፍታለች ምናምን ምናምን። ይሄ እኮ ወንጀል ነው። በነገራችን ላይ በወንጀል እንደሚያስጠይቃት አታውቅም እንዴ? ቡዜ አይመለከታትም። እናትና አባት እስካሉ ድረስ እሷ ሄዳ ዘላ ቤተሰብ በሌለበት እናት በሌለችበት አባት በሌለበት የመውሰድ ልጁን ስልጣንም መብትም የላትም። ሰላም በቃ ይበቃናል። ደህና ነህ? እግዚአብሔር ይመስገን እኔም ደህና ነኝ። አሁን ግን ልጅ እንፈልጋለሁ። ልጅ ቤት መስላችሁ በስልክ ነገር ይፈልጉ ቀለል አድርጎ ማለት ነው። በስልክ ነግሯታል። ለምን ቡዜ ስልክ አታነሳም? በቃ አለቀ። እሷ እንደወሰደች ያው ግልጽ ነው። ማነው ስልኳ ዝግ ነው ምናምን የሚል ነገር ነግሯታል። በቃ ቀለል አድርጎ ማለት ነው። እኔ መቆም ነገር የለም። ታውቃለህ አብርሃም እህትነቸው ወሰደችው። እኔ መውሰዷን ማላቅም ነበረ። ይኸውልህ መጀመሪያ ብታስቆም ኖሮ አሁን አታስመስል። መጀመሪያ ብታስቆማት ኖሮ ቡዜ ዛሬ በድፍረት ሄዳ እንደዚህ አታደርግም ነበር። በቃ ስተት ሲሆን ነገሮች ስተት ናቸው። በቃ ሰሚያል ለኔ ስልክ ማታነሳለኝ። ይኸውልህ አንተ ከኔ ምን እንደምትፈልግ አላውቅም። እኔ በወጣሁበት ደቂቃ እየጠበቅ ትመጣለህ። ባለፈው እኔ በሌለው ልጄ ነው ስልክ አንተ ለካንተ ውጪ ማንም ሊያደርገው አይችልም። ገባ አይደለ? እንግዲህ ከኔ ውጪ ሌሎች ሰዎችንም እየላከብኝ ነው እያለች ነው። ለምንድን ነው አብርሃም ከጀርባ ሰው የምትልከው? ለምንድን ነው? የእውነት እየላክ ነው ወይስ ደግሞ ለእያንዳንዱ ችግሮች ለተፈጠሩት ችግሮች አንተን ብሌም እያደረገች ነው ሩታ? በነገራችን ላይ አንድ ነገር ማወቅ ያለብሽ ሩታ፣ መረጃ አቅርቢ። እዚህ ሚዲያ ላይ መተሽ
እንዲያርገኛል ልትፈታኝ አልቻልክም ቤቴ እየተመላለስክ ምናምን የምትያቸው ነገሮች መረጃሽ ሰው እንዲረዳሽ ከፈለግሽ ማለት ያለምንም መረጃ እየመጣሽ እኔ ልትፈታኝ አልቻልክም ከኔ እየዞርክ ምናምን አትበይ። እዚህ ሚዲያ ላይ የምናየው ነገር አብርሃም አንቺን እንደፈታሽና እንደራቀሽ ነው እያየን ያለነው። ከጀርባ አልፈታለኝ ምናምን ይሄ ማስመሰል ነው የሚሆነው። አንተ የልብ ስለሰጣችሁ በልጅ ላይ ነው የፈለኩት ነገር የማድረግ መብት አለኝ ማለት ስለምታውቅ እኮ ስለተነገረኝ እኮ ነው። አንተ ጋር የምትመጣው ሰደችው ከኔ ጋር ምን እንዳላት እግዚአብሔር ይወቀው። የምትፈልገው ነገር ካለ ፊት ለፊት ታናግረኝ። አንቺም አንደኛ ከአብርሃም ጋር ብቻ ሳይሆን ከቤተሰብ ጋርም ጭምር ነው የምትነካኪው። በጣም የሚያስጠላው ነገር ማለት ነው ስትናገሪ ለከት የለሽም። እንደ ትልቅ ሰው አይደለም የምትናገሪው። ነገ የሚባል ነገር አታስቢም። ነገ ሊያስተዛዝበን ይችላል የሚለውን ነገር አታስቢም። እውነት ለመናገር ማለት ነው ይሄ በቃ ልክ አይደለም እኮ እውነት። አልረጋጋም። ልጄን ወስደችብኝ። እንዴት ነው የምረጋጋው? የልብህን አድረሳ ተረጋጊ ስትል አታፍርም? እኔ አይደለሁኝም አለ እንግዲህ አብርሃም። መቼም ቢሆን እሷ ደግሞ አብርሃምን ብሌም ከማድረግ ወደኋላ አትልም። መቼም ቢሆን ማለት እንደው መንገድ ላይ የሆነ ነገር ቢያደናቅፋት እንኳን አብርሃም ጋር መምጣቱ አይቀርም። ምንም ጥያቄ የለውም። ዛሬ ከመምጣት ልጅሽን በአግባቡ መያዝ እኔም ስላላነሳችልኝ ነው የመጣሁት አንተ ጋር እንጂ አንተ ጋር መምጣት ፈልጌ አይደለም። ታዲያ ኬት ያመጣዋል ይሄ ልጅ? ኬት ያመጣዋል? እኔ ጋር አይደለችም አለ። እኔ ጋር አይደለም አለ። ቡዜ ስልኳ አይሰራም አለ። በቃ ዝግ ነው አለ። ሊያገኛት አልቻለም። ኬት ያመጣዋል? ልክ ነሽ አንቺ እሱ ነው ምናምን ብለሽ ነው የምታስቢው። ልክ ነው። አብርሃምን ብሌም የምናደርግበት ለምን አላስቆማቸው የሚለው ነገር አሁንም ቢሆን እኔ ብሌም አደርገዋለሁ። በቃ ልክ አይደለም። ማስቆም ይችላል። ቤተሰቡን በራሱ እሱ ሲያቅተው ቤተሰቡን በእነሱ መሀል እንዲያንቦጫርቁ ማድረግ የለበትም። በአንተ ጉዳይ ሰው የሚመጣው አንተ ሳትቃቸው ማንም እንደዚህ ሊያደርግ አይችልም። ኔቨር በጭራሽ። ያላከበርከውን ቤት የአብርሃም ቤት ነው ማን ነው እየመጣ ያለው ብለው ማናቸው መጣፋቸው እንዲከፍቱ አልፈቅድልም። ሲጀመር ቁጭት አለብሽ አንቺ አብርሃም መሄድ ቁጭት ስላለብሽም ነው አንድም እንደዚህ ነርቨስ ያደረገሽ እውነት ለመናገር ማለት ነው እንጂ የልጁ መጥፋት ብቻ እንዳልሆነ ደግሞ ግልጽ ነው። ይሄንንም ማወቅ አለባችሁ ቤተሰብ። ስለዚህ አብርሃም ወደ እሷ ልመለስም ስላለ ሄርሜላም ደግሞ የነሱን ወጥመድ ስላልተቀበለች ያ ነገር በጣም ነርቨስ አድርጓታልና ይሄም ጭምር ነው ሩታ ማለት ነው የተጨማመረ የልጁ ጉዳይ ብቻ አይደለም። አሁን እኔ ልጄን እንድትሰጠኝ ብቻ ነው ፈልገው። እሺ ለኪታ አይቀበልም ነው እንደወጣ በስነ ስርዓት ውጣ። ዙሬን አትከታተለኝ፣ አትዙሬኝ። በቃ ልክ ስወጣ ጠብቀህ እህትህ ትመጣለች። ልክ ፊት ለፊት መጥቷል። አንቺ ስትወጪ ብቻ አይደለም ፊት ለፊት መጥቷል። ምንም ጥያቄ የለውም። ስወጣ ጠብቀህ አንተ ትመጣለህ። ምንድን ነው የምትፈልጉት ከእኔ? በነገራችን ላይ አንቺ ሰብሰብ ብትይ እነሱም በዚህ ልክ አይዳፈሩሽም። አንቺም ቡዜ ብላለች ባለፈው። አንቺ የምትሰሪውን ስህተት ሌላ ሰው ሲሰራው ምን ያህል ሊያም እንደሚችል እንድታውቂ ይፈልጋለሁ ብላሻለች እና አንድ ሊያስተምሩሽ ሊሆን ይችላል። ችግራችሁ ምንድነው? ልጄን ብቻ መልስልኝ። ካንተ ምንም ፈልጊ ማለት ነው። ወደፊት አልፈልግም። በጣም ነው የምትፈልጊው። በጣም አታስመስይ እንዴ። አብርሃምን እኮ ልትፈቺው እንኳን አልቻልሽም እኮ ዛሬም ድረስ ማለት ነው። ምን ነው ከፍቅር ጋር የሰራችሁትን ረሳሽ እንዴ? መቼም ቢሆን እኮ ከኔ ውጭ አይኖርም ትያለሽ። ሌላ ጋር ስትሄጂ አብርሃም ጋር ስትመጪ ደግሞ እኔ ካንተ ምንም አልፈልግም ትያለሽ። አረ ቢያንስ ከራስሽ ጋር እንኳን ታረቂ እንዴ። አንድ ሰው ሁኚልኝ። ብዙ ቦታ ብዙ ሰው እየሆንሽ ተቸግረናል። አልረጋጋም። በአንድ ልጄ ቀልድና ጨዋታ አልወድም እኮ። እሺ አንድ ያዳምጥልም። እኔ ወሰጂም አላልኳትም እንዴ? ታውቃለህ። እኔ ወሰጂም ምንም አላልኳትም እያልኩ እኮ ነው። ውሰጂ ባትላትም እንዳታደርግ ግን ከዚህ ፊት ልትናገራት ይገባ ነበረ። እንግዲህ ዳዊትም ለዚህ ነገር ተባባሪ መሆኑ እጅግ በጣም የሚያሳፍር ነገር ነው። አረ ፈራት ማለት እኔ አላልኳትም። ፈጣሪን እንኳን ፍራት ማለት አንተ የሆነ ነገር ብታወራ አንተ የሆነ ነገር ብታስብ ነው። ገባ? ያንተና ሰብ ብታስፈጽም ነው ሁሌም እሷም ትሯሯጠው እንጂ። አዎ እንደዛ ብቻ አይደለም። ከዚህ ፊት በነበረው እንኳን ብዙ ነገር መነጋገር እንችላለን። ብዙ የማይሆን ነገሮችን ላለማድረግ ትሞክር ነበረ። በእናንተ መካከል ያለውን ችግር ለመፍታት ብዙ ጥረት አድርጋለች። ግን እናንተ ችግሩን መፍታት አይደለም ችግሩ ላይ ተኝታችሁ የችግሩን ማባባስ ነው የምትፈልጉት። ስለ ልጄም ተጨንቃ አታውቅም። አንተ ያው ስለሚመጡ ሴቶች ክብርም ደህንነትም ተጨንቃ አታውቅም። በምን ማፈላለግ ያል ልጁ ካለ ይዤው እመጣለሁ። ያለ ከተረጋግ መጀመሪያ ልጁ ካለ አይደለም አለ። ልጁ ካለ ማለት ምን ማለት ነው እንዴ? አብርሃም ግን ምን ማለት ነው ልጁ ካለ ማለት እንዴ? ልጁ የለም እኮ ነው የተባልከው። ልጁ ካለ ጭራሽ ካለ መኖሩን እርግጠኛ ሳትሆን ነው እንደዚህ የተረጋጋኸው? ኧረ በጣም ትገርማለህ። አይደለም ማሽ ምን ላድርግ ብታ
ይሄናል ጠላት ቤት አይደለም እኮ ሄደው እኛው ጋር ነው አይደል የመጣው። አንተ ለኔ ጥሩ አስበህ ለኔ ምናምን ተጨንቀ ያንቺ ላንቺ ጭንቀቱ ምን አሳሰበሽ? አንቺ ላንቺ ተጨነቀ አልተጨነቀ መቼም ለልጁ መጨነቁ አይቀርም አይደለ? ያው አንቺ ለልጁ አይጨነቅም ነው የምትይው፣ እንደ አባት አታዩ። አንተ ወዳጅ ነህ ተንገብገበሽ ራሱ የምትመጪው ምን ታደርገዋለች? ለልጄ አንድም ቀን ቅንጣት አክል አስባት ላንቺ አላሰብኩም። ለህፃኑ አንቺ እንደምትጨነቅ ምን ያልጨነቅ መቼም ትጨነቃለህ አትልህም እሷ ማለት ነው። መቼም ማለት ነው መቼም ሩታ ይሄ ነገር አይወጣትም። አብርሃም ለልጁ ያስባል ምናምን አትልህም። አብርሃምን አላቅም ልጁ አድጎ ይሄንን ሲያይ ራሱ በጣም ከባድ ነው። ቅርታብልኝ ተጨንቀህ አታውቅም። አንተ ተጨንቀህ እህቴ የምትሆን አክስቱ ናት። አክስቱ ሆና ደግሞ ምንም ልታደርገው አትችልም። አልፈልግም። አክስቱን ብትሆን መውሰድ ያለባት እናቷ ባለችበት ተነጋግራ ነው እንጂ ብቻዋን ልጁን ስታገኝ መውሰድ የለባትም። እሷ የልጆች እናት እኮ ነች። ምን ሆነሻል? እሷ ዝም ብሎ የሆነ የእናትነት ስሜት ያላት ሴት አይደለችም። ሲጀመር ይቅርታ አድርግልኝና ገባ ሊሆን ይችላል። ይሄን ነገር ምን ሊሰማት ይችላል የሚለውን ነገር ማሰብ ነበረባት። ግን ደግሞ ቡዜ እንግዲህ ልታስተምራት ፈልጋ እንደሆነ ግልጽ ነው፣ ተናግራለች። ታስበው ነገር በሙሉ እንዳታስበው ጭራሽ አይሳካልም። እሺ ምን እንዳደርግልሽ ነው? ልጄን እንድሰጠኝ ብቻ ሌላ ነገር ልጅሽም ቢሰጥሽም ራሱ አንቺ ከአብርሃም አርፈሽ አትቀመጭም መቼም ማለት ነው። እህቴ ጋር ነው ያለው። እሄድባታለሁ። በአካል ፈልጊያትም ይሁን ምንም አመጣዋለሁኝ። እንዴ ልጅ ከእናቱ ጋር ሲነጠል የሚሰማትን ስሜት ማንም ይረዳል። አንቺ ብቻ ወልድሽ የምታውቂያት መሰልሽ እኮ። በጣም ለእናት እንደዚህ ነው በቃ። ማንኛውም እናት ስለ ራሷ ልጅ እንጂ ስለ ሌላ እናት አታስብም። ይሄን ማወቅ አለብህ። ገበገብልኝ እንዴት ነው ካለችበት ቦታ ልጁን አመጣዋለሁ እንጂ በቃ ሲቀጥል ነው እና አንቺ እንደምትንከባከቢኝ እኛም ከቢመጣ እንከባከባለን። እኔና በዚህ ልክ ማስመሰል አይጠበቅሽም። እንደምትንከባከቡት እኮ ይታወቃል፣ ግልጽ እኮ ነው። ግን ደግሞ ያለ ፍቃድ ለምን ይወሰዳል ነው ዋናው ዓላማው። ተበቋየነ ከኔ ውጪ ለሚመጣብሽ ነገር በሙሉ እኔ ኃላፊነት አልወስድም። የፈለግሽውን ነገር ማለት ትችያለሽ። እኔ እንደዚህ አድርጌ ማላቅም እያልኩሽ የፈለግሽውን ነገር አድርጋቸው። ጎረምሶች እያስቸገሩኝ ነው እያለች ነው። የትኞቹ ጎረምሶች እየሄዱ እንደዚህ እንደሚያስቸግሩት ለምን መረጃ አትይዥም ነው የእኛ ጥያቄ። ሩታ ግን በጣም ከባድ ነሽ። እውነት በጣም ከባድ ሴት። የሆነ ነገር ስላልሽ ምናምን የሚፈጠር ነገር የለም። የሚፈጠርማ እስቲ አንተ ልጅ ናት መልስልኝና እኔ ያሳያለሁ። በቃ ችግር የለውም። እንደ ወንድ እኮ ነው የምትዝችው ሰው ላይ። እውነት ይሄ በጣም ደስ አይልም። እውነት አብራችሁ እንኳን አንድ ቀን ያደራችሁ በቃ ለአንድ ቀን አዳር አብራችሁ የኖራችሁ እንኳን አትመስሉም እኮ። ያለን ጉዳይ ላይ ነገሮችን እንትምትዩ ከዛሬ ካለፈ ግን እኔ እናንተ አንላቀቅም። እሺ ምን ይችላል ካሁን ከባድ ነው እውነት። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።